አኮላይንሽን ጠል አርጉብኝ እባክሽን አካል ፍቅርሽ ለኔ አድርጊው እባክሽን ልቤ ብርቱ ነበር ሆድዬ በኃይለኛነቶ የኔ ዓለም ላንቺ ተረታሁኝ ምን ምክንያቱ የኔ ዓለም ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸይና አንድ ያላችሁ ሙኝላችኋለሁ። በስቲ ስትጎንደሉ ዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጩት በትህትና ጋብዛችኋለሁ። እወዳችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ ልቤ ብርቱ ነበር በኃይለኛነቱ ላንቺ ተሸነፈ ምን ይሆን ምክንያቱ ብላ አሜሪካ ለኢራን ዘፍናላታለች። ኢራን አሜሪካ በየትኛውም ዓለም ላይ ውጊያ ስትዋጋ ምንም ጭው ቀልድ የለም። ዝም ብለው ኃይል ማመንጫ በለው እንትኑን ወራው እና ቬንዙዌላ ላይ እንኳን ምን ያክል ጨለማ እንዳመጡ ታውቃላችሁ። ምን ያክል ቀውስ እንደፈጠሩ በኢራቅ ላይ፣ በሊቢያ ላይ፣ በየመን ላይ። አሁን ሰሞኑን ትራምፕ ምን አለ? እኔ ከፈለክ ኢራንን በደቂቃ ውስጥ ወደ ጨለማነት ተቀይራታለሁ አለ። ታዲያ ጋሼ ምን ከለከሉት? አጨልማ ይሄ ሁሉ 3000 ዙር ስትደበድቡ 3000 ታርጌቶችን ኢራን ላይ ስትደበድበው የኃይል ማመንጫው የቱ ጋር እንዳለ ጠፍቷችሁ ነው? እና ባይሆን የኢራን ፍቅሯ እንትን ብላችሁ ይመስለኛል። ልቤ ብርቱ ነበር ሆድዬ በኃይለኛነቱ የኔ ዓለም ላንቺ ተሸነፈ ኢራን ምን ይሆን ምክንያቱ ነው ያለው ትራምፕ። ኒኩለር ነው ምክንያቱ። ኒኩለር ይዘዋል እነዚህ ሰዎች 100% እርግጠኛ ነኝ ነው መነግራቸው። አሜሪካ 10 ዙር ድርድር፣ ይቅርታ፣ ተኩስ አቁም፣ እንቆራረብ፣ እንነጋገር፣ ይሄ ሁሉ መንቦጅቦጅ አሸንፈናል፣ ልናሸንፍ ነው፣ ጀርመን እርጅኝ፣ ፈረንሳይ፣ እንግሊዝ ይሄን እርዳኝ፣ ድረስልኝ። ኒኩለር ነው ያውቃሉ። አሁን ኢራኖቹ አክት እያደረጉ ያሉት እንደ አንድ ግብዳ ጉልቤ ነው። አንድ ግዙፍ ጡንቻ የያዘ ጉልቤ ሰው ከሆነ ሰው ጋር ቢጣላ ድንጋይ ኮብልስቶን አያነሳም። ኮብልስቶን የመጨረሻ አማራጭ ነው። ኒኩለር ማለት ኮብልስቶን ማለት እና ኒኩለር የት ይሄድብናል ነው። አሁን ኢራኖቹ ይዘዋል፣ ለዓለም ይዘናል ብለው የማይናገሩት እቺ የእስራኤልን ጭዌ ይዘው ነው። የእስራኤልን ስታይል ይዘው ነው። እስራኤሎቹ ኒኩለር ታጥቃል እስከ አፍንጫቸው ከ70 እስከ 400 የሚሆን የኒኩለር አራሮችን ታጥቃቸዋል ወይ ተብሎ ሲጠየቁ በትኛው መድረክ ላይ ገምት እስቲ አንተ ነው የሚሉት። እና ኢራኖቹ ገምቱ እስቲ እናንተ ነው የሚሉት። ስለዚህ እናንተ ግምቱን ገምቱ። ኢራኖች ግን ልክ እንደ ኃይለኛ ጉልቤ ቅድሚያ ቦክስ፣ ግርሚያ፣ እርግጫ፣ ቴስታ ይጠቀማሉ። መጨረሻ ላይ ነው ኮብልስቶን የሚወጣው። እንደዚህ ከነው አሁን ኢራኖቹ ኒኩለር ለመጠቀም የሚያስገድድ ሁኔታ ላይ አይደለም ያሉት። ለምን ከተማ የሚሳኤል ከተሞች ገንብተዋል። እንደምታውቁ የአሜሪካም የስለላ ተቋማት የሞሳድም የስለላ ተቋማት በፍጹም ማንም ዓለም ሊያውቀው ያልቻለ። ለዚህ ነው 10 ጊዜ የሚቆባጠሩት። ትራምፕ ምን አለ? አይ ምንም የላቸውም አውድመናል፣ አጥፍተናል ካለ በኋላ ትራንትና ወዲያ መጥቶ ምንድን ያለ? አረ በጣም ብዙ ነው የሚሳኤል ከተማ እኮ ነው ያላቸውን መሰል እውነት። እና ከዚህ በፊትም ኔታንያሁ እንደዛ ብላል። 2000 ነው ያለው አውድመናል አለ። ከዛ ይቅርታ የተሰጠኝ መረጃ ትክክል አይደለም 20,000 ነው አለ። እውነት ስለዚህ እነዚህ ሰዎች እስከ አፍንጫ ታጥቀዋል። ይሄን 12 አገር አንድ ለአንድ የሆነ ህዝብ ሲገጥም ምን ማለት ነው? ሰሞኑን ትራምፕ ወጥቶ እኛ ከፈለገን የኢራንን ከተሞች በደቂቃ ወደ ጨለማ እንቀይራለን ሲሉ ኢራኖች የሰጡት መልስ ምንድን ነው? እኛ ደግሞ መካከለኛውን ምስራቅ ጥቁርሻ እናለብሰዋለን። ከዛ በኋላ የአሜሪካ ወታደሮች በያሉበት እየሄድን አሸይና ነው ሰላም ነው አሸይና እንላቻለን እያሳደዱን አለ። ይህን እንደሚያደርጉት ያውቃል ትራምፕ። ኢራኖቹ ላመኑበት ጉዳይ ወፈፌ እብድ መሆናቸውን ያውቃል። ወደኋላ እንደማይሉ አሁን አረገ ያውቁታል። ይሄው ታርጌት ጨርሰናል፣ ደብድበናል፣ ከዚህ በኋላ የለም ምንም ነገር አለቀብና። ጉጉቱ ምን ይመስላችኋል? ፍርሃቱ ምን ይመስላችኋል? ራሱ የአሜሪካው ልዩ መልእክተኛ የዶናልድ ትራምፕ ልዩ መልእክተኛ ጄኔቫ ላይም ኦማን ላይም ከኢራኖች ጋር በሚያደርጉት ድርድር ምን አሉኝ ነው ያለው። ኢራኖቹ
በኮንፊደንስ በቆብረር ብለው ኮራ ብለው ዘና ብለው እንደዚህ ነው አለው። ቋንቋ ነው አይደለም ያልኩት ሰው ይሆናል። ቆብረር ብለው ዘና ብለው እኛ እኮ 450 ኪሎ ግራም ዩራኒየም እኮ ታጥቀናል ብለውኛል ነው ያለው። ይሄ ማለት ምን ማለት ነው? 11 አቶሚክ ቦምብ መስራት ይችላል ማለት ነው። ስለዚህ አሁን በዚች በግርግሩ መሃል ላይ በተከፈተው ክፍተት ኢራኖቹ ቁጥሩን ለመጨመር እየተራራጡ ሊሆን ይችላል። ቁጥሩን ለመጨመር እየተራራጡ ሊሆን ይችላል። አንድ ሁለተኛ ኢራኖቹ ከተማ አላቸው፣ የሃይፐርሶኒክ ሚሳኤል ከተማ አላቸው። ይሄን ያልኩን አይደለም ትራምፕ ነው። ስለዚህ ይሄ የሃይፐርሶኒክ ሚሳኤል ከተማ እንጠቀም፣ ቅድሚያ ያለው በሙሉ እንጠቀም። ምን ያደርጋል እንዳሉት እነሱ ለአመታት ነው የሚያዋጋን ያሉት ለአመታት። ስለዚህ ይህንን እንጠቀም፣ አስፈላጊው ነው ከተገኘና መጀመሪያ እኛ ላይ የሚደነፋ አገርና ህዝብ ካለ መድኃኒቱን ይውጣታል እያሉ እና በእርግጠኝነት መካከለኛውን ምስራቅ ወደ ጥቅርሻነት ወደ አመድነት የሚቀይር መሳሪያ አለ ማለት ምን ማለት ነው ብለህ ዝም ብለህ ገምት አንተ። እንደገና ለራሱ ለአሜሪካ የውጭ ጉዳይ ሚኒስተር የተናገሩትን ንግግር ደምረው ጨምረው አካፍለው በዚህ ግርግር መሃል ደግሞ ወይ ከሰሜን ኮሪያ ወይ ከራሽያ ወይ ከቻይና የተወሰኑ መድኃኒቶች ደግሞ ሊገቡ ይችላል። እነዚህ መድኃኒቶች ደግሞ ለፈውስ ሊያገለግሉ ይችላል እና እውነቴን ነው የምላቸው። ህንድ ትናንትና ለምሳሌ መርከቧ ተመቷል። የነዳጅ ጫኝ ማለት ነው። ማንንም ወደኋላ ይሉ ማን ይመታዋል። ከፈለክ ወደዛችሁ ወደ ኒኩሌር ጭዌ ይሄዳሉ ማለት ነው። ህንድ ቱርክና ግብፅ እንደምታውቁት በዓለም ቁጥር 1 አጎብዳጆች ናቸው። አጎብዳጅ የፈለገ የሚጋልባቸው ተጓላቢዎች ናቸው። በማጎብደድ አቻም የሌላቸው ናቸው እና አሁን ህንድ ኒኩሌር መሳሪያ እንዳላት ይታወቃል። ኢራን ደፍራት መታም ነው። ኢራንም ይዛለች፣ አንድዳለች። የህንድን የመስንትን መርከብ አንድዳለች። ምንም አያመጡ። እውነት ነው፣ ምንም አያመጡም። ስለዚህ ጦርነት ውስጥ እደረባለሁ ካለች ህንድ ጫፍ ላይ ያሉትን ሰሜን ኮሪያና ራሽያ ይገባሉ፣ እዚህ ጉዳይ ውስጥ ይገባሉ። ከዛ ሶስተኛ ዓለም ጦርነት ይነሳል። ዱላው ኬትና ኬት እንደሚነሳ ታውቃለህ። መሞት ብቻ ነው ያለ አማራጭ፣ መሞት ብቻ ነው። እነዚህ መካከለኛው ምስራቅ ላይ ያሉ ትሪሊየን ዶላር የዶላር ክምር ተራራ የያዙ ሀገሮች ፈርተው ቁጭ ያሉት የሚያውቁትን ስለሚያውቁ ነው። እኛ ጋር ጨዋታ አይቆርባቸው፣ አይቀጡ ቁጣት ለዘላለም ትቆጣላችሁ ተብለው ነው። እሺ ጻት ዩኤኢ የተባበሩት አረብ ኤሚሬትም ያው እፍረት ይዛት ነው። ዝም ብላ አንድ ተሰነች ውርውር አረገች። አንድ ሁለት ድሮን እስቲ በረሃ ላይ ኖርወር ኢራንዬ በስጋቤር ሼምን ሆነብን ወርውር ተብለው ነው እና ይህን ሁሉ አገር ሊያንቀጠቅጡ የሚችልበት ምንም አይነት አማራጭ የለም። በእርግጥ ሃይፐርሶኒክ ሚሳኤሉ ባሊስቲክ ሚሳኤሉ አቅሙ ቀላል ነው እያልኳቸው አይደለም። ሌላው አገር እጅና እግሩን አጣጥፎ እንዲቀመጥ ያደረገው በፍርሃት ይሄው ኒኩሌር መሳሪያ ነው እና በዚህ በሆርሙዝ ሰርጥ ላይ ያለ ዱላ ተአምር ነው የምትሉት። በነገራችን ላይ ኢራን ትናንት ያወጣችው መግለጫ እጅግ በጣም አስቂኝ ነው። የትኛውም ሀገር ዲፕሎማት የአሜሪካን ዲፕሎማትና አምባሳደር ከሀገሩ ከወረረ እኔ እንትን አሸይና ማድረግላችሁ ነገር አለ፣ አሸይና ይሆኑላችኋል። የእናንተ መርከብ በሆርሙዝ ሰርጥ ማንም ሳይነካው ፈታ ዘና ብለው ያልፋል። እውነት ማላገጫ አደረጉ። እውነት አሜሪካን ማላገጫ ነው ያደረጉ። ዲፕሎማት እኮ አስብ፣ የሆነ አምባሳደር ካባረርክ $1,000,000 ጥቅም ነው የምታገኘው። ነዳጅ እንደፈለግ ትጭናለህ፣ ትወጣለህ፣ ትጎባለህ፣ አልመታህም። እንደዚህ አይነት ጨዋታ ስምታችሁ ተቆላች። እንዲህ ያለ ጭወይ ጣፋጭ ኮረሜላ የሆነ ጭወይ እኔ ሰምቼ አላውቅም። በግሌ እንዲህ ያለው ኮረሜላ የሆነ ጭወይ ሰምቼ አላውቅም። እና ማላገጫ ነው ያደረጉት። እውነት ይሄ ጦርነት በጦርነት ሙድ ብንዋጋ አሪፍ ነበር። ትንሽ ቀልዱ በዛ፣ በኢራኖቹ በኩል ይደብራል ጨዋታው። ቀልዱ በዛ እና ሰዎቹ አምርረው ነው እንባቸውንም ድባቸውንም ሰጥተው ነው እየተዋጉ ያሉት። ኢራኖቹ ግን እያላገጡ ነው ያሉት በዚህ ጦርነት። የሆነ ሆኖ የምናየው ይሆናል። ይሄ ጦርነት ሄዶ የዓለምን የጥጋበኞች አከርካሪ ይሶብራል እና አዲስ አሰላለፍ ድሆች በግርግሩ ነፃ የምንወጣበት
አዲስ አስተላልፍ ይኖራል የሚል ግምት አለኝ። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርገው ሼር አድርገው በያላችሁበት ይሞቻችሁ። ወዳችኋለሁ። ፒስ